ኧረ ቡራ ሩቅ ነው ያለሁት ኧረ ዳጣ በራይድም ቢሆን ነይ ሙያ አትሙይ እያልክ ለኔ ራይድ ልትከፍል ነው እንዴ ምንድነው ማን ነው የሚበላት ቡራ በቃ አንተ እዚሁን እኔ ሳይበላል ድረስላት በቃ ዳጣ ምንድነው አልገባኝም ወይኔ ቅድስት ወይኔ ተበላ ወይኔ እንዴ ምሳሌ አረ ቡራ በቃ ቶሎ መሄድ አለባችሁ እንዴ አይሆንም ጨርሻለሁ እኮ ገንዘቡንም አግኝቻለሁ ትንሽ እኮ ነው የቀረኝ ዳጣ በቃ እሺ ምንም አትሆንም በቃ ተረጋጋ አይሆንም አሁን ደህና ነው በስተመጨረሻም እንደዚህ ጉዳት ታደርገኝ ምሳሌ መተኛት ካለባትም እዛው ሐኪም ቤት ተኛ ዞር በሰልፊ ልጅ አንተ ሙጌ ግን የመጪ ነው የሚጣፍጠው በመጪ ምንድነው ቆይ ከበረዶ ነው እንደሚሰሩት በዝም ብለሽ ላሽ ባክሽ አረክዲዬ አንተ ትኖራታለች ላይፍ ግን ምሳሌ ነኝ እናት ቆይ አንተ ለምን ደውላ ጠይቃት እንዴ አይ አስቀይሙኛል ይቅርታ እንኳን እኮ አልጠየቀኝ አንተ ምን አይነት ሁኔታ ላይ እንዳለ ብታይ ታዝንለታል የሌለ ራሱን ጥሏል ኪዲዬ አባት ግን ለልጁ እንደዚህ ይሆናል ኧረ በኪዲዬ እንዴ ድጋሚ ሆስፒታል ወስዶታል ነበር እንዴ አው ትንሽ ነቅታለች ግን በሁለት ሳምንት ጊዜ ውስጥ ውጪ ዳታ ካልታከመች ተሞታለች ይላል ታዲያ ለምን አይወስዳትም ሁሉንም ጨርሷል የህክምና ቪዛ ምናምን አስመትቷል ትንሽ ብር ነው የጎደለው በእርግጥ ያው ትንሽ አይደለም ቤትና መኪናው ስንት ሸጠው መኪናውና ቤቱን 8 ነው የሸጠው 2 ሚሊዮን የጎደለው ወደ 2 አካባቢ ነው ጎደለኝ አለ ምናልባትም እኮ ልጁ ሊያጣት ይችላል ኧረ እባክህ ብሩክ ምሳሌ ናቶ በህይወት የሚኖር አይመስለኝም ይኖራል ምንም አይሆንም አረረረ ኪዲን አይኖርም ግሞጌ ሁሉም አባት እንደዚህ ነው አዎ አባት ለልጁ ይሞታል እኔ ማሙን አባት ቢኖርኝ እንደዚህ ይሆንልኛል ነው የምትለኝ ለምን አይሆንልሽም ግን ደግሞ አባትሽን የምታውቀው እናትሽ ብቻ ናት ስለዚህ ቀድመን እናትሽን ማግኘት አለብን ማለት ነው እንዴ ዳጣ ምን ነው በሐሳብ ጭልጣልሽ ገርሞኝ እኮ ነው አንተ እንደዛ ካልከኝ በኋላ እናትና አባት እንዳለኝ ማሰብ ጀመርኩ ካለ እናትና ካለ አባት የተፈጠረ የለም ካለ እናትና ካለ አባት ቤት ወለደ ካለ እናትና ካለ አባት ቤት ወለደ ከቤተክርስቲያን በር ላይ ያነሱሽ ልጆች ምንም ብለው ያውቁ በቃ አላስታውስም ያሳደጉሽ ማን ነው ማለቴ ያነሱሽ ልጆች አሁን የት እንዳሉ ታውቂያለሽ በደንብ አላውቅም ግን አንደኛዋ ቀጨኔ የሚባል ሰፈር ላይፏ ተቀይሮ እየኖረች እንደነበር አስታውሳለሁ ፈለጊ እናገኛት ምናልባት ፍጭት ልታገኝ ትችያለሽ ፍጭ እንኳን ባታገኝ ከመንገድ ላይ ያነሳችሽ ወይም ደግሞ ለምን ያሳደገችሽ እሷም እናትሽ ትሆናለች እሺ ሞጌ አመሰግናለሁ ውስጤ እኮ ይፈልጋል ደግሞ ቡራን ሳይው ይሁን ስለአባት አስባለሁ የወለደችሽ እናትሽ ወይ የወለደሽ አባትሽ ይሄኔ ምን ሆነ አይሆን አድጋ አይሆን ሞታ አይሆን እያሉ እድሜ ዘመናቸውን እየተጨነቁ ሊሆን ይችላል እንዴ ምን ነው ዳጣ ምንም እንዴ ዳጣ አንቺ የሚከፋሻል ታለቅሻለሽ እንዴ ሁሌ ስስቅ ስጫወት የሚከፋኝ ይመስልም አይደል የምር ዳጣ እኔ ካንቺ አይን እንባሳይ ለመጀመሪያ ጊዜ ነው ሳለቅስም የመጀመሪያ ጊዜ ነው ስለ እናተና ስለ አባትሽ ስላሰብሽ ነው ያለቀሽው ከሰው ተፈጥሮ ብቻህን መሆን ከየት ነው የመጣው የሚለው የራስ ጥያቄ መልስ ማጣት ስለማታውቃት እናት
ስለማታውቀው አባት ስለማታውቃቸው ወንድሞች ማሰብ በጣም ያስጨንቃል። አይዞሽ ዳጣ እንሞክራለን። ደግሞ በቴሌቪዥን የአፋልጉኝ ፕሮግራም ላይ ልትቀርብ ያደርጋለሁ። ከምርና የምር ዳጣ ደግሞ እንደዚህ ፈገግ እስቲ ነው የሚያምርብሽ። እና እኔ በቴሌቪዥን ላይ ልቀርብ? እርሱን ለኔ ተይው። እኔ በኢቢኤስ ላይ ያፋልጉኝ ማስታወቂያ እንዲሰራልሽ አደርጋለሁ። እሺ በቃ አይደብርም። ሉላን አንረሳት። ሁላችንም የምንፈልገው እናገኛለን። ቡራም ልጁ ትታከማለች። አንተም ደግሞ ሉላን የራስ ታረጋታለህ። እኔም ያው እንዳልከው እናቴን ወይ አባቴን ለመፈለግ ሞክራለሁ። ስማማ ሙቂ እቺ ግን የዶሮ ቂጥ ናት። ኧረ ያሺ መጀመሪያ ቢ ምሳሌን ለማጣትም ለማዳንም 1 ሳምንት ብቻ ነው የቀረኝ። ስንት ነው የጎደለ? 500,000 ብር የሚያበድረኝን ሰው ስላገኘው ለአውሮፕላን ትኬትና እዛ ሄደን ስንቆይ ለሚያስፈልገን ነገር 1.5 ሚሊዮን ብር ያስፈልገኛል። ጋሺ ትንሽ እኮ ነው የጎደለው። አዎ ትንሽ ነው። ጊዜ ቢኖረኝ ያገኘው ነበር፣ ግን ደግሞ ጊዜ የለኝም። ግን ግዴታ ደግሞ በዚህ 3 ቀናት ውስጥ እሱ ብር ማግኘት አለብኝ። በቃ ጋሺ እንፈልጋለን። ቆይ የት ተብሎ ይፈልጋል ቅድስት? ያለኝን ወዳጅ ዘመድ በሙሉ ጠየቅኩ፣ ግን ደግሞ ያገኙት 500,000 ብር ብቻ ነው። አያ አይደል እየነገርኩ ሜዳ ላይ ጣልከኝ። አንተና ምን የህይወቴን ትልቁን ሽፈት ተሸነፍኩ። ምን እንደሚያስጠላኝ ታውቂያለሽ? ይሄ ንግግርሽ አፊስ ሲከፈት ቆሻሻ ነገር ነው የሚወጣው። ምን የተናገርኩት ነገር ውሸት አለ? አዎ ውሸት የለውም። ጦርነትን ልትሸነፍ ትችያለሽ፣ ግን ማሰብ ያለብሽ የጠቅላይ የመጨረሻ የሚባሉ ጦርነቶች ነው። እሱን ለማሸነፍ ነው ማሰብ ያለብሽ። ምን ቀረኝ? ቤቱን ሸጠው እኔን ፈቶኛል። እስኪ ምን ቀረኝ ንገረኝ እስኪ። እሱ የኔ ጥፋት አይደለም። ብሩክ ምን ልታደርጊ እንደነበረ ቀድሞ አውቆ እኛ የላካቸው ሰዎች ሌላ ቦታ ቀጥሮ ከራሱ ሰዎች ጋር ተፈራረመ እና ታዲያ ይሄን በምን ላውቅ ይችላል? እሺ አሁን ምን ልሁን? የት ልውደቅ? የማድርበት እንኳን የለኝም፣ የምበላውም የለኝም። ልክ ነሽ። አገኛለሁ ብለሽ ያሰብሽውን ንብረት አጥተሻል። ባልሽን ፈርቶሻል። እንዳልሽኝም አሁን ላይ የምትበይው ምግብ ላይኖርሽ። አዎ የነገርኩን መልሰህ ለኔ እየነገርከኝ ነው። ማለት ምንም አታስብሽ። ከኔ ጋር እስከሰራሽ ድረስ ምንም ነገር አይቸግርሽ። ከዚህ በኋላ ካንተ ጋር ልሰራው የምችለው ስራ ምንድነው? በቃ ሁሉም ነገር እኮ አብቅቷል ዝና። የሚገርምሽ ነገር መጀመሪያ ያገኘሁሽ ጊዜ በጣም ጠንካራ ትመስይ ነበር። አሁን ግን እንደጠበቅኩሽ አላገኘሁሽ። ምንድነው ደግሞ ከኔ ጠብቅ ያለውኩት ነገር? ብሩክ ምን እንዳደረገሽ እስኪ ንገሪኝ። እሱ ምን ያላደረገኝ ነገር አለ? ንገሪኝ እስኪ። ከቤት አባረረኝ፣ ሀብት ንብረቴን ቀማኝ፣ በሽጉጥ መታኝ፣ ካደኝ። ሞገስስ ምንድነው ያደረገሽ? አብሬው እንድተኛ ካደረገ በኋላ ቪዲዮ ቀርጾ ለቆ ከቤተሰቦች አጣላኝ፣ አዋረደኝ። ታዲያ ይሄ ሁሉ ነገር ያደረጉሽን ሰዎች ዝም ብለሽ መተው አለብሽ? በፍጹም መተው የለብሽ፣ መበቀል አለብሽ። በምን አቅሜ ነው የምበቀላቸው? የምበላው የለኝም እያልኩ አንተ ተበቃያቸው ትለኛለህ። ለመበቀልም እኮ አቅም ያስፈልጋል። ኖ ማለት እሱን ለኔ ተይ። የምትፈልጊውን ገንዘብ እኔ እሰጥሻለሁ። እኔ አንድ ነገር ልታደርግልኝ የምፈልገው ቀድመሽ ሞገስን እንድትበቀይልኝ እፈልጋለሁ።
ገንዘቡን ስጠኝ እንጂ ሌላውን ለኔ ተው። ምግብ ባይኖር ግን ህይወት ምን ያክል አስቀያሚ እንደምትሆን አስበሽው? ረሃብ ባይኖር በይ ረሃብ ባይኖር እኮ ምግብ ምንም ትርጉም የለው። የራበኝ ዋናው ምግብ ነው። አሁን በእናትሽ ቶሎ ወጥሽ። ዳጣ አንድ ነገር ላማከርሽ ነበር። ከምግብ በኋላ ይሻል? ምግብ እስከሚደርስ ድረስ አታማክሪኝም? እሺ ምንድነው? ባለፈው ለታ ድንግል የሚገዙ ሰዎች አሉ ብለሽ ነበር አይደል? እና ለትፎሽሩ ነው ወሰድ በቃ ገንዘቡ በዚህ 3 ቀን ውስጥ ካልተገኘ ምሳሌ ትሞታለች። እሷ ከምትሞት እንደዚህ ባደረጋ ይሻላል። እኔ እውነቱን ንገሪኝ ካልሽኝ እንደዚህ እንድታደርጋ አልመክርሽም። በቃ ባለፈው እንደዛ ያልኩሽ እየቀለድኩ ነው። ችግር የለውም ዳጣ። አንዳችን መስዋዕት ሆነን አንዳችን ካልዳነን በስተቀር እኮ እንደዛ አይሆንም። ቆያውን ሽጠሽ ባልሽ የት አደረግሽው ሲልሽ ምን ልትይው? እሱ ችግር የለውም። ቀኑ ሲደርስ መልሱን አስብበታለሁ። ከምርሽ ነው? ከምር የእውነቴን ነው። ስንት ብር አገኛለሁ? እኔ እንጃ እንጠይቃለና። እሺ በእናትሽ አገናኝ። በእናትሽ አትበኝ። እንዴት ነው እናት ሳትኖር በእናት የምምልልሽ? እኔ እናቴ ትኑር ትሙት ማቆ ታሪክ አለ። በቃ አትበኝ። አንቺም ሆድ ባሰሽ ማለት ነው ዳጣዬ። በቃ ምግብ እየደረሰ ነው ትበያለሽ። እሺ ለማንኛውም ያን ነገር ወስነሽ ከሆነ ንገሪኝ እፈልጋለሁ። ወርቅ ነው ያልሽኝ ብለሽ በርከሽ ምናምን እንዳትይ። ወስኛለሁ ዳጣዬ። ግን አዳራ ለጋሽ እንዳትነግሪው እሺ? እንዴ ምን አገባው? ለሱ ነው እንዳስቀምጥሽ። አንቺ ባለጌ። ሊኳፍሽ እንኳን አይቀመጥም በዚህ ሰዓት። በእናትሽ ቅመማ ኧረ በእናትሽ እኔ በቃ በጠኔ ልሞት ነው። እሺ በቃ ይወዳሻል። ማለት ስለ ገንዘብ እንዲች ብለሽ እንዳታስብ። የምትፈልጊውን ያክል ገንዘብ እኔ እሰጥሻለሁ። ያጣሽውን ቤት መልሰሽ መግዛት የምትችይበትን ገንዘብ ከኔ ትቀበያለሽ። በዚህ ዙሪያ ምንም አይነት ሐሳብ እንዳይገባሽ። እኔ ራሴ እፈልጋቸዋለሁ። ገንዘብ አግኝቼ ደግሞ ምን እንደማደርጋቸው ታውቃለህ። በተለይ ሞገስን በደንብ ማጥፋት ትችያለሽ። ራሱን ስቶ በየመንገዱ እየሰከረ በየጥጉ እየወደቀ ነው ያለው። አንቺ ካልቻልሽ ሰው እንኳን ቀጥረሽ ማጥፋት ትችያለሽ። ማለት ይህንን ነገር ካደረግሽልኝ በህይወትሽ አይተሽ የማታውቂውን ገንዘብ እሰጥሻለሁ። እኔ ሰዎች አሉ። አንተ ብቻ ብሩን ቀድመህ ስጠኝ። ይኸውልህ አንዳንድ ነገር ለስራ ማስኬጃ የሚሆን ችግር የለም። እኔ የገንዘብ ችግር የለብኝም። ገንዘቡን እሰጥሻለሁ። ግን እህትሽ ኤፍራታ እንድታገዝሽ አድርጊ። ለምን? ስራሽን እስክታጠናቅቂ ድረስ እሷ ቤት መቆየት አለብሽ። በዚህ ስራ ማሳተፍ አለብሽ። ምክንያቱም ሚስጥርሽን ልታባክን ትችላለች። ለሞገስ ደግሞ ትንሽ ፍቅር ቢጤ እንዳላት ነግረሽኛል። እሱስ ልክ ነህ። ይሄ ነገር በፍጥነት ነው መከናወን ያለበት። ምክንያቱም ሉላ ሞገስ ካልሞተ መቼም ልትተወው አትችልም። ሴቶች እኮ እንደዚህ ነን። አንዴ ከወደድን ወደድን ነው። ከጠላችሁ ደግሞ ጠላችሁ ነው። ልክ አንቺ ብሩክና ሞገስን እንደምትጠይው ማለት ነው። ሁለቱንም ከምድረ ገጽ ማጥፋት አለበት። ምሳሌ ምን ላድርግልሽ? ደህና ነሽ አሁን? እናትሽን በስተመጨረሻ እንደዚህ ነበር ያደረጋት። እሺ ምን አባቴ ላድርግሽ? ምን ልሆንልሽ? ማለት
እኔ ውስጥ ለክተትሽ ጨነቀኝ እኮ ግራ ገባኝ። ግን ደግሞ ትሰሚኛለሽ? አሳክምሻለሁ። እሺ እኔ እናት ትድኛለሽ። አሳክምሻለሁ። እኔ እናት አይዞሽ። ይሻልሻል። እሺ እኔ እናት አይዞሽ። ቅድስት ስልኳ ምን ሆኖ ነው የማይሰራው ዛሬ? እስኪ ዳጣ ደግሞ የትሆን? ሄሎ ዳጣ። አሙራ እንዴት ነህ? ቅድስት የት ሄዳ ነው በዚህ ሰዓት? ስልኳ አይሰራም። በር ዘግታችሁብኝ እኮ ነው የሄዳችሁት። ስልኳ አይሰራም፣ ትንሽ ቆይቶ ይሰራል። የት ሄዳ ነው? የት እንደሄደች እንኳን አላውቅም፣ ግን ትመጣለች። እሺ በቃ አንቺ ቤት ነይልኝ፣ ከምሳሌ ጋር ሁኚልኝ። እኔ አንድ እድል ሞክር። አረ ቡራ ሩቅ ነው ያለሁት። አረ ዳጣ በራይድም ቢሆን ነይ። ሙያ አትሙይ እያልክ ለእኔ ራይድ ልትከፍል ነው እንዴ? መሄድ አለብኝ በእናትሽ። ወይ ደግሞ ቅድስት እንዳለች የምታውቂው ከሆነ እሷን ጥሪልኝ። አረ ቡራ ቅድስትማ የለችም፣ በቃ ትንሽ ጠብቃት ትመጣለች። ቆይ እሷ ግን ዛሬ ለኔ ሳትነግረኝ ይሄ ማለት የት ነው ሄደችው? ያው መናገር ስላልፈለገች ነው። እሺ በቃ አንቺ ነይ። እኔ ወደ ሞገስ ልሄድ ነው። ፕሊስ እባክሽ ዳጣ ቶሎ ጨረሰሽ ነይልኝ። እሺ እኔ ናት። አይዞሽ። ሄሎ ዳጣ። ሄሎ ቅድስት። ቡራ ስልክሽን ዘግተሽዋል እያለ ነው። አው ዘግቼው ነበር። ላንቺ ስል ነው የከፈትኩት። አሃ ምን ሆንሽ? ብር ቀንሻለሽ እንዴ? ኧረ አላለኝም። በተስማማ ነው። እና ምን ሆነሽ ነው? ሰውየውን ፈራሁት። እና እኔ አብሬሽ ነው? ዳጣ እየቀለድኩ አይደለም። በጣም ትልቅ ሰው እኮ ናቸው እንዴ። አረ ቅድስት ከደደረሽ ተተሸብጫ ብሩስ ታዲያ ሁለት ወዳውንማ ቅድስትዬ። ዳጣ በጣም ፈራው። አረ በኪድዬ እኔንም ግራ እያጋባሽ ነው። ምን አለሽ ሸባው? ጠጪ እያለኝ ነው። ይኸውልሽ እንዳትጠጪ። አይ አልጠጣም ብየዋለሁ። እኔ ከሰከርሽ ይጫወትብሻል። እሺ በቃ ሰውየው ከሚጠራጠረኝ ተመልሼ መጥቼ ለብሩክ ደውለታለሁ። ይኸውልሽ ቅመማ አሁን የምልሽን አዳምጪኝሽ። ዝም ብለሽ የምትጠጪ እየመሳሽ አስመስይሽ። እሱን አስክሪ ደግሞ ቶሎ እንዳትገቡ። በቃ አሰማምጪ እንዳትጠጪ ነግሬሻለሁ። እሺ በቃ አይዞሽ ቅመማ። እንግዲህ ኪድዬ ትከተልሽ። እሺ በቃ ሰውየው ከሚጠራጠረኝ ትንሽ ቆይቼ ደውለታለሁ ለብሩክ። እሺ አንተ ሞጌ ምንድነው? አንተ እቺን ቦታ አለቅም አልካ? ምን ድድ ማስጫረከው እኮ እንዴ? አዋክሽ እዚህ ቦታ ስቀመጥ መንፈስ ይረጋጋል፣ ብዙ ነገሮችን እረሳለሁ። እሻውን ለምንድን ነው የፈለከኝ? ቡራ ሲደውልልኝ አንተ ትበጥብኛለህ ብዬ ነው የመጣሁት። እዛ ደግሞ ስትሆኚ ሞገስ እየጠራኝ አንተ ስለምትበልጥብኝ ነው የመጣሁት ትይዋለሽ። እና እንደዛ ካልሆነ መኖር ከባድ ነው። አንቺ እናቴ ዘመኑን አውቀሽበታል። ስማማ ሞጌ ደግሞ መቼ ነው እዛ ቴሌቪዥን ላይ የምታቀርበኝ? ከምር ግን
ቤተሰብ ዘመድ አለኝ ብለሽ ነው የምታስቢው እንዴ ጎዳና ላይ እኮ ነው ተጠርሽ ተገኘሽ እንዴት ነው ዘመድ የሚኖርሽ አትቀልድ እባክህ እንዴ ሀገር በብሔር ሲባል እኔ አሁን ከማን ነኝ ልል ነው በእናትህ እሱ ማወቅ ፈልጋለሁ አረ ምንም አትርከኝ አንቺ እኮ ዛሬ ቢስ ነሽ ዛሬ ቢስ አይደለም ምሳሌ እኔ ልጅ ምን ትፈልጊያለሽ ምግብ ትፈልጊያለሽ ምሳሌ ቅድስት ትምጣሽ አረ ምሳሌ በእናትሽ የሆነ ነገር አውሪ የሆነ ነገር በይኝ አይዞሽ እኔ ልጅ ዛሬም አልተሸነፍኩም እሺ በእኔ እየኮራሽ አድገሻል እኔ አባትሽ መቼም እጅ አልሰጥም እሺ አሳክምሻለሁ መዝረፍ ካለብኝ ቢሆን ዘርፌ በዚህ 3 ቀን ውስጥ አሳክምሻለሁ እሺ እኔ እናት ጋሼ ይቅርታ ሄሎ ቅድስት ምን ሆነሽ ነው የት ነው ያለሽው ስልክሽ ለምንድነው የዘጋሽው ደግሞ እንዴ ቶሎ ነው የምንመለሰው ብላችሁ ሁለታችሁ ሄዳችሁ በዛው ተጠፋላችሁ እንዴ ጋሼ ይቅርታ እንዴ ቅድስት ቆይ ምን ሆነሻል በዚህ ሰዓት እንዴት ነው የምትጠፊው እኔ እኮ በዚህ 3 ቀን ውስጥ ገንዘቡን ማሙላት አለብኝ ስለዚህ አሁን ላይ ነኝ ጋሼ ይቅርታ እንዴ ቅድስት ቆይ ምን ሆነሻል ዛሬ በዚህ 3 ቀን ውስጥ ገንዘብ ማግኘት አለብኝ አሁን ቶሎ ነይልኝ ጋሼ ይቅርታ እንዴ አንቺም ይቅርታ ዳጣም ይቅርታ ቆይ ምንድነው የሆናችሁት ነው ወይስ ቤቱ ሰለቻችሁ ምሳሌም ሰለቻቻችሁ አራ አይደለም እንዴ እና እሺ ታዲያ ምንድነው እመጣለሁ ጋሼ እና የት ሆነሽ ነው ጋሼ እንደጨረስኩ እመጣለሁ ጸልይልኝ ደግሞ ምን ውስጥ ሆነሽ ነው ጫጫታ ይሰማኛል ጋሼ በጣም ነው ደስ የሚለ ለምን የሆንሽው ነገር አትናገሪም የት ሄደሽ ነው ስመጣ እነግርሃለሁ እሺ እሺ ዛሬ እነዚህ ሰዎች ምንድነው የሆኑት ምሳሌ ሰረቢስ አይደለም ሰረቢስ አትበለኝ እንዴ ዳጣ ከምራ አደረግሽው እንዴ እኔ እኮ እየቀለድኩ ነው አይመለከተኝም አይገባኝም የቀለድክም ቢሆን አይመለከተኝ እኔ ሰረቢስ አይደለም አረ ዳጣ ተረጋጊ እኔ እኮ እየቀለድኩ ነው ይሄን ያህል ሴንሲቲቭ መሆንሽን አላወቅኩም ነበር እኔ አላቃቸውም ማለት እናትና አባት የለኝም ማለት አይደለም ባላቃቸው እህቶች ሊኖሩኝ ይችላሉ ምናልባት በመልከት ሊመስሉኝ ይችላሉ ወንድሞችም ሊኖሩኝ ይችላሉ ጠባቂ የሚሆኑኝ ወንድሞች ሊኖሩኝ ይችላሉ እኔ አላውቃቸው ማለት ዘረቢስ ነኝ ማለት አይደለም ይቅርታ በቃ እየቀለድኩ ነበርኩ እንዴ ስንት ነገሮች እንቀላለድ አይደል እንዴ አንቺ በዚህ ልክ እንዴት ይሄን ትቆጫለሽ ሁላችሁም ሳቂን ብልግናዬን እንጂ ውስጤ ምን እንደሚያስከፋኝ የምታውቁት ነገር የለም አንዳችሁም እንኳን ጠይቃችሁ አታውቁ እሺ ይቅርታ ዳጣ የምር ይቅርታ ስላላወቅኩ እኮ ነው የምር በቃ በፈለግነው መንገድ በተለያየ መንገድ ወላጆችን ቤተሰቦችን እንፈልጋለን እሺ አዎ ዘረቢስ እንዳልሆንኩ ማወቅ ፈልጋለሁ የምር ዳጣ እናትሽን ደግሞ እንፈልጋለን ቃል እገባልሻለሁ ነይ ቀፍ ደግመ ግን እንደዚህ እንዳትለኝ ይሄው ከዚህ በኋላ ብልሽ የሲኖ ሲሳይ አድርገኝ አላለሽም ከዚህ በኋላ ኧረ እባክህ የዝና ሲሳይ አድርገኝ ካላልክ አላምንም ይሄ አንቺ ደግሞ
እንዴ ሞጌ ተናደድሽ እንዴ? ምን ላድርግልሽ ምሳሌ? የፈለግሽው ነገር ጠይቂ። ምን ላድርግልሽ እናቴ? ምን ደፍተርሽን ላምጣልሽ? እሺ እናቴ መጣሁ። እሺ يونت اسكي ቆይ ቀና ላድርግሽ ነኝነት ቀስ በይ ቀስ ናት ጻፊ እዚህ ጋር የፈለግሽውን ነገር ጻፊ እሺ ቀስ ብለሽ ወንጣልሽ እኔ ልቃጠልልሽ እኔ ናት ለምን ነው ነጣልሻለሽ የኔ ጉሮሮ ይድርቅ ይሁንት ነይ የኔ ናት ቀስ በእኔነት ጠጭ እናቴ የኔ ጉሮሮ ይድረቅሽ እኔ ልቃጠል በቃ ላጠጣሽ ወይስ በቃ ምሳሌ እናቴ በቃሽ ወይስ ላጠጣሽ በቃ እሺ ሌላስ ምን ትፈልጊያለሽ አሁንም እንደዚህ የምትፈልጊውን ነገር ጻፊልኝና አመጣልሻለሁ እሺ እናቴ ነይ ከቻልሽ ጻፊሽ እናቴ ጻፊ የምትፈልጊውን ነገር ጻፊ ያው ቀስ ብለሽ ጻፊ የኔ ልጅ እኔም ወድሻለሁ እሺ የበኩር ልጅ ዓለሜ የፍቅሬ ማስታወሻ የኔ ዓለም እኔ አባትሽ ያለው እኔ በቆም ያለው አንቺ ምንም አትሆኝም እሺ ቃል ገባልሻለሁ አድንሻለሁ የኔ እናት እኔ ሌላ የምትፈልጊው ነገር አለ ትጽፊያለሽ በቃ እሺ እናትዬ ምሳል ጋብዘኝ ነው አሁን እኮ የምሳ ሰዓት አልፏል ባይሆን መክሰስ በይ እኔ ከስሙ ጉዳይ የለኝም ዋናው መብላቴ ነው ደግሞ ቀድም ብሩክ እየጠራኝ ነው ብለሽኛል አይደለ ስለዚህ ይጅለት ኧረ እባክህ ደግሞ ቀድም ያልከውን አረሳውልህ ቀልዴ ነው አልኩሽ አይደል እንዴ ይቅርታ የማደርግልህማ ስትጋብዘኝ ነው ዳጣ አትርሽ እንጂ አሁን እኮ ሀብታም አይደል ግን አንተ ለምን መኪኖችን ሽጠፋት አትልበትም ሸጥኩት እኮ ካምርና አዎ ሲጀመርም ለዚሁ ነበር የጠራሁሽ ልጋብዘኝ ይሄን ለብሩክስ ምንድነው ቼክ ነው እንዴ ሞጌ ብር ነው እንዴ ብሩክ ሊሳካለት ነው አዎ ቼክ ነው እንደሱ አይደለም እኔ ኧረ ተረጋጊ እባክሽ
ልጁ እንድትታከም ነው። ይሄ ካልሆነ ደግሞ ማህሌት እንዳሸነፈች ነው የሚቆጠረው። እኔ ቃሌን ጠብቄያለሁ። ይሄ 1.5 ሚሊዮን ብር ነው። ልጁን ያሳክምበት። አንተ ግን መልካም ሰው ነህ ኪድዬ። እየቀለድኩ አይደለም። እኔ ይሄንን ያደረኩት ስላለፈው ስለ ልጅነታችን ስለ ጓደኝነታችን ስል ነው በይልኝ። ኧረ ለዋለሁ እንዴ ስማይ ግን አሁን እኔ ባንክ ምናምን ወስደው አይሰጡኝም? አይሰጡሽም። በብሩክ ስም ነው የተጻፈው እና ደግሞ ከእናቴ አካውንት ስለሆነ ራሱ መሄድ አለበት። ለሱ ስጪው። አይ በቃ ቻው። የመጣሁትን ሰበር ዜና አንተ አታውቅም። ተነስ በቃ ወይ ተደፋ ወይ ዝለል በቃ ተነስ። ምንድነው እሹ? በእናትህ ተነስ ዝለል በቃ በደስታ እኮ ነው የምትዘለው። ተነስ ዝለል። ለምንድነው የምዘለው? አንተ በቃ አይረባም እንዴ? በቃ ተነስ ዝለል እያልኩ እኮ ነው። በቃ አልገባህም? መጀመሪያ ነይ ቁጭ በይ። ወዴን ላጠፋው ዳጣ የምትናገሪ ከሆነ ተናገሪ እንዴ። እያጓጓሽኝ እኮ ነው። ግን ምን አይነት ጓደኛ ነው ያለ? ስለሞገስ ነው የምታወሪው? መልአክ በላይ ክንፉን ያራገፈልህ መልአክ ነው። ምንድነው ንገሪ። ምን አድርጎ ነው? እስኪ ዝም ብለህ ገምት። ምሳሌ እንኳን ደስ አይለሽ። መናገር አቃታት እንጂ እኮ ትሰማሻለች። አዎ በደንብ ትስማኝ። ምሳሌ እንኳን ደስ አለሽ። አረ ለፈነዳ ነው ባክሽ ንገሪ። ፌንት እንዳትበላ ራስን አዘጋጅ። ሞገስ መኪናውን ሽጦ የጎደለን 1.5 ሚሊዮን ብር እንዴ ያን ከተቀበለኝ ይምርሽ ነው ዳጣ። እኔ ልጅ ነይ እናቴ። እውነትሽ ነው ዳጣ? ወይኔ ጉድ። በቃ ሞገስ እንደውልና መስክር። አልደውለትም ዳጣ አልደውለትም። እሱ ካደረገልኝ ውለታ እንደውም ከፍዬ እንኳን አልጨርስም። እንኳን ሌላ ተጨምሮብኝ። ለካ ምን እንዳል ነገርኩ። አይ ክፉ ነገር ከሆነ አትንገሪኝ። ይሄን ሁሉ ነገር አድርጎልህ ስድብ እንደ ጋቢ ቢያከናነበስ። አይ እኔ አልቀየምም፣ ግን ደግሞ እሱ ያን ያክል እንደተቀየመኝ ደግሞ መስማት አልፈልግም። ያለን ግን ነግራለሁ። እሺ ምን አለኝ? አው የደረስኩልህ ስላለፉት የጓደኝነት ጊዜያችን ነው ብሏል። አንዳንዴ እዚህ ምድር ላይ በጣም ክፉ ሰዎች ሲያስቸግሩሽ ምን አለ ከዚህ ወት ብሞት ብለሽ ስትመኝ ልክ ደግሞ እንደ ሞገስ አይነት ደግሞ ለምድር ጨውኑ ሰዎች ደግሞ ይፈጠሩልሻል። ኪዲን ከምር ግን በጣም ጥሩ ሰው ነው ከጠበቅኩት በላይ። እኔ ውለታው መልሼ አልጨርስም፣ ግን ደግሞ እንድመልስ ፈጣሪ ደግሞ እሱ ይርዳኝ። ምሳሌ በቃ አይዞሽ እሺ። ደግሞ ውጭ ስትሄጂ አመጣልሻለሁ ያልሽኝን እንዳትረሽ። ሞገስ ብቻ አይደለም ቅድስትም ትልቅ ባለውለታዬ ናት። ወይኔ ቅድስት፣ ወይኔ ተበላ፣ ወይኔ ምንድነው? ልድረስላት። ምን ሆነች?
ወይኔ ቅድስት ወይኔ ተበላ ወይኔ ወርቁ ተበላ ምንድነው ማን ነው የሚበላት ቡራ በቃ አንተ እዚሁን እኔ ሳይበላ ልድረስላት በቃ ዳጣ ምንድነው አልገባኝም ወይኔ ቅድስት ወይኔ ተበላ ወይኔ ወይኔ አስፈላ ወይኔ ተበላ በቃ ልድረስላት ብሩኬ እኔ ልሂድ በቃ እዚህ ጠብቀኝ ሳይበላ ልድረስላት በቃ አንቺ ከምሳሌ ጋር ነው እሺ እንዴ እኔ ይሻላል ዳጣ አይ አንተ እዚሁ ዳጣ